በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። መንፈሳዊ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ የዩቲዩብ ቻናል ላይ መንፈሳዊ ሕይወታችንን ለማሳደግ የሚረዱንን ትምህርቶች የምናገኝበት የዩቲዩብ ቻናላችን ነው። ለመጀመሪያ ጊዜ ከሆነ ይህንን ቪዲዮ እየተመለከታችሁ ያላችሁት ወይም ደግሞ ለመጀመሪያ ጊዜ ከሆነ ወደ ቻናላችን የመጣችሁት ብዙ መንፈሳዊ ሕይወታችንን የምናሳድግባቸውን ትምህርቶች የምናገኝበት የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ተቀላቀሉን፣ ቤተሰብ እንሁን። እንዲሁም ደግሞ ነባሮች ቤተሰቦቻችን ደግሞ ላይክ በማድረግ ይህን ቪዲዮ ለብዙዎች እንዲደርስ እናድርገው ማለት ነው። እንደሚታወቀው እንግዲህ በዚህ ዩቲዩብ ቻናላችን ላይ ብዙ የጸሎት አይነቶችን መንፈሳዊ ሕይወታችን የምናሳድግባቸውን ትምህርቶችም እየተማማርን እንገኛለን። እንዲሁም ደግሞ የመዝሙረ ዳዊት ጥናት ጥቅሞችን እንደጀመርን ይታወቃል። ለዛሬ ከመዝሙረ ዳዊት ወጣ ብዬ ከዚህ በፊት ያሳየኋችሁን የእመቤታችን የጸሎት ወይም ደግሞ ጸሎተ ማርያምን በሌላ መንገድ እንዴት አድርጋችሁ በእያንዳንዱ የህይወት ጎዳናችን መጠቀም እንዳለብንና እሷን ለምናችሁ የምታሳጣችሁ ነገር እንደሌለ ለማሳየት ነው ዛሬ የተገኘሁት። እመቤታችን ቅድስት ድንግል ማርያምን አባቶቻችን ለምነዋት ያሳጠቻቸው ነገር የለም። ሁሉም ቢሆን በመንፈሳዊ ህይወቱም በስጋዊ ህይወትም ፈጥና ነው የምትደርሰው ቅድስት ድንግል ማርያም። ላይንም ቅራንባ ነው የሚላት። ላይን ሽባሽፍቲ ይቀርባል አይደለ? እመቤታችን ቅድስት ድንግል ማርያም ለለመናት ሁሉ ከዛ በፍጥነት ከአይን ቅጽበት ፈጥና ነው የምትደርሰውና እንዲህ አይናችን የምናረግብበት በዛ ፍጥነት ነው እመቤታችን ቅድስት ድንግል ማርያም ለሰው ልጆች ፈጥና የምትደርሰው። አባቶቻችን እሷን በመለመን ብዙ ተጠቅመዋል። በተጨነቅን ጊዜ፣ በደስታችንም ጊዜ፣ በሀዘናችንም ጊዜ ሁሉንም የቀመሰች በምድር እመቤታችን ቅድስት ድንግል ማርያም። እንዳውም እመቤታችን ቅድስት ድንግል ማርያም ሊቁ ምን ይላል? ቅድስት ድንግል ማርያም በህይወት ዘመኗ እንደርሱ ሀዘን የገጠማት የለም፣ በሰማይ ደግሞ እንደርሱ የተደሰተ የለም ይላል እና እመቤታችን ቅድስት ድንግል ማርያምን ሀዘን ያልቀመሰችው ሀዘን የለም። ተሰዳለች፣ ተርባለች ከልጇ ጋር የዓለማት ሁሉ መጋቢ እግዚአብሔርን ይዛ እንኳን ተርባ ተሰዳለች። የሰላም አባት የሆነውን ክርስቶስን ይዛ ተሰዳለች እና እመቤታችን ቅድስት ድንግል ማርያም የሰላም እናት ናት፣ ረድኤት ናት። እንኳን ለሰው ልጆች ለውሻ እንኳን የራራች ናት፣ የሰጠች ናት እና ለውሻ እንኳን ረድኤተ ሕሊና የምንላት ለዛ ነው። ረድኤት ናት፣ ፈጥና የምትደርስ ናት እመቤታችን ቅድስት ድንግል ማርያምና እንኳን እኛ ለምነናት ይቅርና የህፃን ልጅ እንኳን ጸሎት የማትነቅናት እመቤታችን ቅድስት ድንግል ማርያም ፈጥና ከመድረሷ የተነሳ አፍጣኒ ተረድኤት ማርያም በጊዜ ምንዳቤዋ ጸባ ላይንም ቅራንባ ይላታል ሊቁ። ላይን ሽባሽፍት እንደሚቀርበው ቅድስት ድንግል ማርያም በችግር ላለ ሰው ፈጥና እንደዛ ነው የምትደርሰው። በችግር ሆነን ለምንለምናት ሁሉ ፈጥና የምትደርስ እናት ነው ያለን። አባቶቻችን እሷን በመያዝ ተጠቅመዋል፣ በብዙ አድገዋል። እንዳልኳችሁ አባ ጊዮርጊስ ዘጋስጫ ሊያድነው የወደደውን የእናቱን ፍቅር ያሳድርበታል ይላል። ሊያድነው የወደደውን የእሷን ፍቅር ያሳድርበታል እና አባ ሕርያቆስም ዘመኑን በሙሉ የእመቤታችን ቅድስት ድንግል ማርያም ፍቅሯ እንዲበዛለት ይለምን ነበረ። ታለታለች እመቤታችን ቅድስት ድንግል ማርያም። እሱም በጸሎቱ በቅዳሴ ማርያም ላይ ሲለምናት አዘክሪ ድንግል ምንዳቤ ወሐዘን የተሰደድሽውን ስደትሽን ሁሉ አስቢ እያለ ለሰው ልጆች ሁሉ ለምኗታል አባ ሕርያቆስ ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ደግሞ የጸለየችው በሉቃስ ወንጌል ላይ ምዕራፍ 1 ከቁጥር 46 ላይ የሚገኝ ጸሎተ ማርያም የሚባል ጸሎት አለ። ይህን ጸሎት ብዙዎቻችሁ የምትጠይቁኝ የት ነው የምናገኘው ነው የምትሉኝና ውዳሴ ማርያም ከመግባታችን በፊት የሚገኝ ጸሎተ ማርያም ማለት ነው እና የሚለው እመቤታችን ማርያም በግዕዙ ሰላም ለኪ እንዘነሰግን ብለኪ ማርያም ምን ናስተበቁ አኪ ማሩዌናዊ ተማይጸነብኪ በእንታና ምኪ ወእያቄ ማውኪ ማህበረን ነዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ በአምላኬ ወመድኃኒቴ እስመ ርእየ ሕማማ ለአመቱ ናሁ እምይእዜሰ ያስተበጽኦኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳሃሮኒ ለትውልደ ትውልድ ለለ ይፈርህወ ወገብረ ኃይለ በመዝራይቱ ዘሮሙ ለለ አቢው ህሊና ልቦሙ ወነሰቶሙ ለሃያላን መናብርቲሆሙ አይበዮሙ ለትሑታን ወአዝገቦሙ በረከቱ ለርሁባን ወፈነዎሙ ራቆሙ ለብዑላን ወተኩ ለእስራኤል ቁሌሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ይህ በግዕዙ ነው። በአማርኛው ደግሞ እመቤታችን ማርያም ሆይ ሰላም ላንቺ ይሁን እያል እንሰግድልሻለን። ከክፉ አውሬ ታደኝን ዘንድ ተማጽነንሻል። ስለ እናትሽ ስለ ሐና ብለሽ፣ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማይብራችንን ባርኪ። ይህ ጸሎት በሉቃስ ወንጌል ላይ አናገኘው። ወይም ሰላም ለኪ የሚለው እመቤታችን ማርያም ሆይ ሰላም ላንቺ ይሁን የሚለውን ቅዱስ ያሬድ ነው የደረሰው ይላሉ። አባ ጊዮርጊስ ዘጋስጫ ነው የደረሰው ይላሉ።
እሱ አያጣላንም የትኛውም ቅዱስ ቢደርሰው ማለት ነው። ግን የመጀመሪያው ይሄ መነሻው ሆኖ በሉቃስ ወንጌል ላይ የምናገኘው ግን በቀጥታ በሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ የምናገኘው ጸሎት ግን በድንግልና የወለደች የእመቤታችን የማርያም ጸሎት ብሎ እመቤታችን ማርያምም አለች ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል እያለ የሚቀጥለው ጸሎት ነው ማለት ነው። ስለዚህ ይህ ጸሎተ ማርያም ይባላል። በውዳሴ ማርያማችን ከመግባታችን የሰኞ ውዳሴ ማርያም ከመግባታችን በፊት እነን ጸሎት እናገኘዋለን። በሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ እናገኘዋለን። ስለዚህ ይህንን ጸሎት በህይወታችን ሁሉ ልንጠቀምበት የምንችልና ተአምር የሚያደርግ ጸሎት ነው። በተጨነቅም ጊዜ ምንም ነገር እንኳን ብንፈልግ ሰው ባበሳጭን ባናደደን ጊዜ እንዲሁም ደግሞ በህይወታችን ተስፋ በቆረጥን ጊዜ ተስፋ የሚቀጥል እግዚአብሔር ነውና በዚህ ጸሎት ውስጥ የማታረቁት ምንም አይነት ነገር የለም። ምንም አይነት ነገር በህይወታችን የሚገጥመንን ማንኛውንም ፈተና ለማራቅ የምንጠቀምበት የጸሎት አይነት ነው። እጅግ በጣም ተአምር የሚያደርግ ጸሎት ነው። እመቤታችን ቅድስት ድንግል ማርያም በዚህ ጸሎት ለምናችኋት ፈጥና ነው የምትደርስላችሁ። የማታደርግላችሁ ነገርም አይኖርም በህይወታችሁና በተጨነቃችሁ ነገር ጊዜ ምንም ነገር እንኳን ስትራግል ቢገጥማችሁ ፈተና ቢሆንባችሁ በዚህ ጸሎት ድል ማድረግ ትችላላችሁ። በእርግጠኝነት ነው የምነግራችሁ። በህይወቴ ከምወዳቸው የጸሎት አይነቶችና በብዙ ተጠቅሜበት ህይወቴን ካስተካከሉልኝ የጸሎት ክፍሎች አንደኛው የእመቤታችን የቅድስት ድንግል ማርያም ጸሎተ ማርያም ነው። ስለዚህ ጸሎተ ማርያምን በእያንዳንዱ የህይወታችን ጎዳና ውስጥ ልንጠቀመው እንችላለን። ስለዚህ እንዴት አድርገን እንጠቀመው? ባለፈው 64 ጊዜ ጸልያችሁ በ64 ጊዜ በመጸለይ እመቤታችን ቅድስት ድንግል ማርያም ለምትፈልጉት ጉዳይም ልትጠይቋትና ፈጥና ትደርስላችኋለች ብያችሁ ነበረ። እንዲሁም ደግሞ ይህን ጸሎት በሰባቱ የጸሎት ጊዜያቶች እንዴት አድርገን እየጸለይን መጠቀም እንዳለብን ለማሳየት ነው ዛሬ የተገኘሁት ማለት ነው። በሰባቱ የጸሎት ጊዜያት ውስጥ ለምሳሌ የእመቤታችን የቅድስት ድንግል ማርያምን ጸሎት ከሁሉም የጸሎት ጊዜ ማሳረጊያ ነው። ለምሳሌ በጠዋትና የማታ ጸሎት ጊዜ ማሳረጊያ እንድናደርገው አባቶቻችን በፍትሐ ነገሥት ላይ ያስቀምጠውልናል። ጸሎተ ሃይማኖትንና የሃይማኖት ጸሎትንና የእመቤታችን የቅድስት ድንግል ማርያም ጸሎተ ማርያምን ማሳረጊያ እንዲሆን አስቀምጠዋል። ቅድስት ቤተክርስቲያን ከምታስተምረን የሰባቱ የጸሎት ጊዜያቶች ሁለቱም በቤተክርስቲያን ሌላውን ግን ባለንበት ሆነን እንድንጸልይ ነው። አሁን ብዙ ጊዜ ከእግዚአብሔር እየራቅን ለመምጣታችን ምልክቱ ከጸሎት ይልቅ ሶሻል ሚዲያ ላይ የምናጠፋቸው በጣም በርካታ ጊዜያቶች አሉ። እንዲሁም በወሬ የምናጠፋቸው በከንቱ ነገር ጊዜያችን የምናጠፋባቸው ጊዜዎች ይበልጣሉ። በጣም መጠንቀቅ ያለብን ለሌሎች ነገር ለእግዚአብሔር የምንሰጠው ጊዜ ትንሽ መሆን የለበትም። ለሌሎች ከምንሰጠው ጊዜ በላይ ለእግዚአብሔር ጊዜ አብዝተን መስጠት መቻል አለብን። በጣም የሚያስገርማችሁ ግን እግዚአብሔርን የምናመልከው በትርፍ ሰዓታችን ሆኗል አሁን ላይ። ስለዚህ እመቤታችን ቅድስት ድንግል ማርያምን በሰባቱ የጸሎት ጊዜ ይህን ጸሎተ ማርያምን ብትጠይቁት እግዚአብሔርን በዚህ ጸሎት ብትለምኑት በእመቤታችን በእናትህ ብለን ነው የምንኮምነው። አንዱ ሰው ለምሳሌ የሚያስቸግር እንኳን ጸባይ ቢኖረው በእናትህ ሲባል በጣም ይራራል አይደለ? እግዚአብሔር እንኳን በእናትህ ብለን ዝም ብለን እንኳን ብንጠይቀው የሚሰጠን አምላክ ነው። ስለዚህ በእናቱ በእመቤታችን በቅድስት ድንግል ማርያም ጸሎት በሰባቱ የጸሎት ጊዜያቶች ላይ ልንጠይቀው እንችላለን። ይህን ጸሎት እያደረጋችሁ እጅግ በጣም ውስጣችሁ የሚጨነቅ አይነት ከሆነ ምንም ነገር እንኳን ማድረግ ተስኗችሁ በህይወታችሁ የሚያበሳጭ ተስፋ ባዶነት እየተሰማችሁ ከሆነ ይህን ጸሎት በየጊዜው ብትጸልዩት በጣም የሚያስገርማችሁ በጣም ትልቅ ለውጥ በህይወታችሁ ማምጣት ትችላላችሁ። በጣም የእግዚአብሔር ሰላም በውስጣችሁ ያድራል። መረጋጋት ይኖራችኋል። ሰላም ይኖራችኋል። አጭር ጸሎት ነው። ስለዚህ በሰባቱ የጸሎት ጊዜያቶች ውስጥ ልንለማመደው የሚገባ የጸሎት ክፍል ነው ማለት ነው። ለምሳሌ አሁን የጸሎት ጊዜያቶች ሰባቱ የጸሎት ጊዜያቶች የሚባለው የጠዋት 12 ሰዓት ላይ የምንጸልየው ጸሎት ነው አይደለ? ጠዋት 12 ሰዓት ላይ እንጸልያለን። የጠዋቱ 12 ሰዓት አለ። በጠዋት 12 ሰዓት ላይ 12 ጊዜ ልንጸልየው እንችላለን። ከዛ 3 ሰዓት ነው ከቀኑ። በማንኛውም ቦታ ላይ ሆናችሁ ይህንን ጸሎት ልትጸልዩ ትችላላችሁ። በጠዋት ላይ የ3 ሰዓት ጸሎታችን ደግሞ 3 ጊዜ እንጸልየውና አቡነ ዘበሰማያት አንድ አቡነ ዘበሰማያት እንጨምርበታለን። 6 ሰዓት ላይ 6 ጊዜ እንጸልየውና አንድ አቡነ ዘበሰማያት ማሳረጊያ እናደርግበታለን። ከዛ 9 ሰዓት ላይ ደግሞ 9 ጊዜ እንጸልየዋለን። ከዛ 12 ሰዓት ላይ ደግሞ 12 ጊዜ እንጸልየዋለን። ከዛ ማታ 3 ሰዓት ላይ 3 ጊዜ 6 ሰዓት ላይ ደግሞ 6 ጊዜ እንጸልየዋለን ማለት ነው። ስለዚህ በተቻላችሁ መጠን ለምሳሌ የሌሊቱ 6 ሰዓት አንድ ሰው ላያመሽ ወይም ደግሞ ላይነሳ ይችላል በሌሊት 6 ሰዓት ላይ። ነገር ግን ቀድሞ ጸልዮት ሊተኛ ይችላል። በሚጸልይበት ሰዓት ቀድማችሁ ጸሎት አድርጋችሁት በማታ የጸሎት ጊዜያችሁ ከጨረሳችሁ በኋላ ይህንም ጸሎት እንደተጨማሪ አድርጋችሁ ጸልያችሁት ብትተኙ እርግጠኝነት ነው መነግራችሁ ድል የማታደርጉት ምንም አይነት ችግር አይኖርም። በህይወቴ ተጠቅሜው ያደረኩትን አባቶቻችንም ተጠቅመው በብዙ ፈተና ያለፉበትን ነው የምነግራችሁ። ድል የማታደርጉት በዚህ ጸሎት የማታሸንፉት ፈተና አይኖርም።
የምትፈልጉት ነገር እንኳን ቢኖር ውስጣችሁ እንኳን ሁልጊዜ እየተጨነቀ የሚያስቸግራችሁ ሲሆን አሁን ብዙ ጊዜ ሰው ሲያበሳጨን ወይም ደግሞ ሲያናደደን የምናደርገው ሌላ ነገር ነው፣ ወደ ሌላ ጉዳት ለማድረስ ነው የምንሄደው። ግን ቁጭ ብለን ይህንን ጸሎት ብናደርሰው በእርግጠኝነት ነው የምነግራችሁ ያረጋጋናል፣ ሰላም ይሰጠናል። ስለዚህ የእመቤታችን ጸሎት በእያንዳንዱ የህይወታችሁ ክፍል እንደ ልትለማመዱትና ተግባራዊ ልታደርጉት የምትችሉት አጭር ጸሎት ነው። በሉቃስ ወንጌል ላይ ምዕራፍ 1 ቁጥር 46 ላይ የምታገኙት የእመቤታችን የቅድስት ድንግል ማርያም ጸሎት። ይህን ጸሎት በቃላችሁ አጥኑት፣ ያዙት። በግዕዙም አማርኛውም ልትጸልዩ ትችላላችሁ፣ በኦሮምኛም በትግረኛም ልትጸልዩ ትችላላችሁ፣ በምትችሉት በእንግሊዘኛም ልትጸልዩ ትችላላችሁ። የጸሎት አንካሳ የለውም ይባላል አይደለ? በየትኛውም ቋንቋ ጸልዩት፣ እግዚአብሔር ጸሎቱን ይሰማል። ስለዚህ የእመቤታችን የቅድስት ድንግል ማርያም ጸሎት በዚህ በሰባቱ የጸሎት ጊዜያቶች ለምሳሌ በ3 ብያችኋለሁ፣ 3 ጊዜ፣ በ6 6፣ በ9 9 ጊዜ ያደርጋችሁ መጨረሻ ላይ አቡነ ዘበሰማያት። በዚህ ጊዜ ምንም አትበሉ። እግዚአብሔርን አሁን የሰባቱን የጸሎት ጊዜያቶች ላይ እንድናመሰግን ነው። ሰው ልጅ አንደኛ የተፈጠረበት ዓላማው ለምስጋና ነው። ግን እኛ ከምስጋና ይልቅ ልመና እናበዛለን። ዝም ብላችሁ አመስግኑ። እግዚአብሔር መጀመሪያ መንግስትና ጽድቁን ፈልጉ ተብለናል። ከመንግስቱና ከጽድቁን ፈልገን እግዚአብሔር የሚነሳን ነገር የለም። በመጀመሪያ እግዚአብሔርን ይዞ የሚያጣ ሰው ምንም ነገር አያጣም። እግዚአብሔርን ካጣችሁ ግን ሁሉንም ነገር ነው የምታጣውት። ገንዘብ ስናሳድድ እግዚአብሔርን እናጠዋለን። እግዚአብሔርን ብንይዝ ግን ገንዘቡንም እናገኘዋለን። አሁን የብዙዎቻችን ችግር የሆነው እሱ ስለሆነ ማለት ነው። ጊዜም ቢሆን ይህንን ጸሎት በሰባቱ የጸሎት ጊዜያቶች ተለማመዱት። እንዲህ ያደረጋችሁ በእርግጠኝነት ነው የምነግራችሁ በጣም በሚያስገርም ሁኔታ በጣም ትልቅ ለውጥ በህይወታችሁ ታመጣላችሁ። ይህንን ጸሎት አድርጋችሁ ለምን መረጋጋት ይሰጣችኋል፣ ሰላም ይሰጣችኋል። ምክንያቱም እመቤታችን ቅድስት ድንግል ሰላማዊት ናት፣ ማረጋጋት ያላት እናት ናት። ስለዚህ እግዚአብሔርን በዚህ ጸሎት ለምናችሁት የማይመልስላችሁ ምንም አይነት ነገር የለም። በህይወታችሁ ተለማመዱት። በሰባቱ የጸሎት ጊዜ እንድንጸልይ የታዘዝነው ጸሎት አለ። ለምሳሌ አጭሩ ጸሎት አቡነ ዘበሰማያት ነው። ስለዚህ አቡነ ዘበሰማያትን መጨረሻ ማሳረጊያ እናደርገውና በእያንዳንዱ የጸሎት ጊዜ ውስጥ ይሄንን ልናደርግ። አሁን ይሄንን ጸሎት በስራ ላይ ሆናችሁ የምታሽከረክሩም ካላችሁ ለምሳሌ ሹፌር ከሆነ በዛው ሆኖ እያሽከረከረ ሊጸልየው ይችላል። በማንኛውም የስራ ቦታ ላይ ሆናችሁ በህሊናችሁ ነው ይሄንን ጸሎት ልትጸልዩት የምትችሉ የምታስቡት ማለት ነው። ቀስ ብላችሁ በቃላችሁ ይዛችሁ መለማመድ ነው። እየሄዳችሁ መንገድ ላይም ሆናችሁ ልትጸልዩት ትችላላችሁ ማለት ነው። ይሄ ነው ተዘክሮተ እግዚአብሔር ማለት። እግዚአብሔር ማሰብ ማለት ይሄ ነው። ከዛ ይልቅ እኛ አሁን በጣም እየበዛብን ያለው ለሶሻል ሚዲያ በጣም በርካታ ጊዜ እኮ እንሰጣለን። ደግሞም የሚጠቅመን ነገር እንኳን ሶሻል ሚዲያ ላይ አናይም። ለማይረባ ጊዜ በጣም ብዙ ጊዜ ነው የምንሰጠው ለሶሻል ሚዲያ፣ ለዛውም ለማይጠቅም ነገር ማለት ነው። እኛን የሚጠቅም ነገር እንኳን አንመለከትም። ስንመለከት ለእግዚአብሔር ግን ትንሽ ጊዜ ነው የምንሰጠው። ለስጋዊ ነገር ብዙ አብዝተን ሰጠን፣ ለእግዚአብሔር ትንሽ ጊዜ አይደለም። ለእግዚአብሔር ብዙ ጊዜ ሰጠን፣ ለሌላው ነገር ነው ትንሽ ጊዜ መስጠት ያለብን። ያ ደግሞ ይባረካል። እግዚአብሔርን ይዞ በረከት ያጣ የለም። እግዚአብሔርን ይዞ ምንም ያጣ ነገር የለም። እግዚአብሔርን ካጣችሁ ግን ሁሉንም ነገር ታጣላችሁ። ስለዚህ ሁልጊዜም ቢሆን በህይወታችን ይህንን የጸሎት ልትለማመዱት፣ በህይወታችሁ በሰባቱ የጸሎት ጊዜያቶች ብትለማመዱት በእርግጠኝነት ነው የምላችሁ በአጭር ጊዜ ውስጥ በጣም ትልቅ ለውጥ በህይወታችሁ ታመጣላችሁ። ይሄ መረጋጋት እንዲሁ ዝም ብሎ በቃ በጣም የሚያስቸኩል ነገር የሚያስጨንቅ ነገር የሆነ ነገር እንኳን ለማድረግ የሆነ የሚያጣድፋችሁ ነገር ራሱ ጽሞና ማስተዋል እንዲኖራችሁ የሚያደርግ ነው። ማረጋጋት እንዲኖር የሚያደርግ ነው እና ነገሮችን አስተውላችሁ እንድታደርጉ ያደርጋችሁ የሚችል ጸሎት ነው። ስለዚህ በህይወታችን ይህንን ጸሎት ብትለማመዱት ተአምር በህይወታችሁ ማምጣት ከፈለጋችሁ ይህንን ጸሎት በህይወታችሁ ተለማመዱት። በቃላችሁ ይዛችሁ አጥኑት። አንድ ሳምንት አይወስድባችሁም በእርግጠኝነት ይህንን ለማጥናት። በግዕዙም በአማርኛውም በግዕዙም ብዬላችኋለሁ። አማርኛው መጽሐፋችሁ ላይ ታገኙታላችሁ። በግዕዙ ግን እኔ እንዳልኩት አድርጋችሁ ማጥናት ትችላላችሁ ማለት ነው። ስለዚህ ይህን ጸሎት ተለማምዳችሁ እመቤታችን ቅድስት ድንግል ማርያም ብትጠይቋት በህይወታችሁ ሁሉ እሷን አስቀድማችሁ የምታጡት ነገር የለም። እመቤታችን ስናነሳ ክርስቶስን ነው የምናነሳው። ለምን እናትና ልጁን ወንጌል እንኳን እናትና ልጁን አለያየም። አሁን የመጡ ሰዎች ናቸው እናትና ልጁን የሚለያዩት። ስለዚህ እሷ ደግሞ ከልጇ ከመዝገብ ቤቱ ኃላፊ ናት። ምንም የሚጎል ነገር የለም እሷን ይዛችሁና ይህ ጎሎባችኋል ይህን ስጣቸው ነው የምትለው። እንኳን ለምናችኋት ሳትለምኗትም እንኳን ማለት ነው። እና እግዚአብሔርን በዚህ በእመቤታችን በቅድስት ድንግል ማርያም ጸሎት ለምናችሁት የማታሸንፉት ድል የማታደርጉት ፈተና አይኖርምና እግዚአብሔር አምላካችን ከሁላችን ጋር ይሁን። የጸሎት አንካሳ የለውም። ማንም ይጸልይ ማንም ይበል። እኔንም ደግሞ በጸሎት አስቡኝ እንበረታ እንድጠነክርና እግዚአብሔር አምላካችን የእግዚአብሔር ሰላም ከሁላችን ይሁን። የእመቤታችን የቅድስት ድንግል ማርያም በረከተ ረድኤት በረከቷ ፍቅሯ በሁላችን ላይ ይደርብን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላንበት ለሁላችንም ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን። ይህንን ቪዲዮ ለሌሎች ወገኖቻችን ሼር እናድርገው።